የለንደንን ዕጣ ፈንታ የሚወስነው ምርጡ ምሽት፣ የሰሜን ለንደን ምልክት ከምዕራብ ለንደን ኩራት በግዙፉ ኤሚሬትስ። ሊያም ሮዚኒ ከሚኬል አርቴታ። ሰላም ውድ የ433 ስፖርት በኢትዮጵያ ቤተሰቦች እንደምን ቆያችሁ? በዕለተ ማክሰኞ ታላቅ ጨዋታ ዛሬ ተመልሰናል። በቅድመ ጨዋታ ዛሬ ሙሉ ትኩረታችንን በኤሚሬትስ የሚከናወነው የካራባኦ ካፕ የግማሽ ፍጻሜ የሁለተኛ ጨዋታ የመጀመሪያው በስታንፎርድ ብሪጅ አርሰናል በዙቢሜንዲ በቪክቶር ዮኬሬሽ ጎሎች ታግዞ 3-2 ጨዋታውን ማሸነፉ ትውስታችን ነው ከሳምንታት በፊት። አሁን በመልሱ ጨዋታ ወምብሌ ላይ ለሚከናወነው ፋይናላይዝድ ወይም ከኒውካስልና ከሲቲ አሸናፊ ጋር ማን ይሆናል የሚለውን ለመለየት የሚከናወኑ ጨዋታ ነው እና በጨዋታው ላይ ምን ይፈጠራል፣ ምንስ እንመልከት። አጠቃላይ የሁለቱን ወቅታዊ ፎርም ተንተርሰን ስለ ጨዋታው ቅድመ ትንተና ለተወሰኑ ደቂቆች አብረን ምንቆይ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁ ምቆየው እኔ ኤፍሬም ታምሩ ነኝ። በመጀመሪያ ባለሜዳው የሆነውን አርሰናል ባለፈው ሳምንት ምናልባት የዛሬ ሳምንት ሰኞ ዕለት ብዙዎች የአርሰናል ደጋፊዎች ፍራስትሬት ሆነው ነበረ ከማንቸስተር ዩናይትድ ያኔ 3-2 ሽንፈት በኋላ ብዙዎቹ በቡድኑ ተስፋ ቆርጠው፣ እንዲሁም አንዳንድ ሰዎች ሚኬል አርቴታ ቡድኑን ለዋንጫ ሜንታሊቲ እየገነባው አይደለም እና ስቲል ጥያቄ ይነሱበታል። አጠቃላይ የአርሰናል ሌጀንዶችም ትላልቅ እግር ኳስ ጸሐፍቶችም ያን ጥያቄ ሲያስነሱ ነበር። በተለይ በዛ ጨዋታ ላይ መሸነፉ ብቻ ሳይሆን ያሳየው ወቅታዊ ፎርም እና በጨዋታው በሜዳ ውስጥ የነበረው ፓሽን፣ ኢንተረስት፣ የማሸነፍ ፍላጎት ሁሉ የማንቸስተር ዩናይትድ ዶሚናንስ በጣም ይገርም ነበር ከዛ አንጻር። ስለዚህ ያንን እየተመለከቱ ብዙዎች ኮንሰርን አድርገው ነበረ። እንደ አጋጣሚ ሆነ በሳምንቱ አጋማሽ ካይር አልማቲን ገጥሞት በሻምፒየንስ ሊግ 3-2 አሸንፏል። አንድም ለቡድን ስነ ልቦና ከሚጠቅሙ ጉዳዮች መካከል አንደኛው ነውና ቅዳሜ ደግሞ በእንግሊዝ ፕሪሚየር ሊግ በ24ኛ ሳምንት ወደ ሊድስ በጣም ይቸገራል ተብሎ ብዙዎች እንዲሁም የሊጉን ፉክክር በጣም ክኖር ጨምሮበት በይበልጥ እንዲጣፍጥ ከሚያደርጉ ጨዋታዎች መካከል አንደኛው የሊድስ ጨዋታ ነው። የዳንኤል ፋልከ ቡድን ቀላል የሚባል አይደለም። በዚህ ውድድር ዓመት በተለይ ከዲሴምበር በኋላ በጣም በሰበሰባቸው ነጥቦች ብዙዎቹን ያስገረመ ነው። ሊባረር የነበረ ግን ከዛ በኋላ በሰበሰባቸው ነጥቦች ሰርቫይቭ አድርጎ ሊድስን በብዙ ነገር የለወጠ አሰልጣኝ ነው። ያው በሻምፒዮንሺፕም እያለ በጣም ድንቅ ስራዎችን ሰርተዋል። በኖሪችም እያለ በጣም የሚገርም ስራዎችን ሲሰሩ ነበር። እንዲሁም የርገን ክሎፕ በጣም ኢንተረስት ከሆኑ አሰልጣኞች መካከል ዳንኤል ፋልከ እንደሆነ የቅርብ ትውስታችን ነው። በዛ ሜዳ ላይ በኤላንድ ሮድ ይቸገራል ወይም ብዙ አስቸጋሪ ሁኔታዎችን ያሳልፋል ተብሎ ነበረ። ያው እንደጠበቅ ነው አልሆነም። እኔ የሊድስ በዛ ጨዋታ ላይ በጠበቅኩት ደረጃ አልሆነም። ለአርሰናል ፈተና ሆኖ አልጠበቀም። አርሰናል ነው በይበልጥ በጨዋታው በጌም ኮንትሮል፣ ፓሽን፣ ኢንተረስት ጨዋታው ላይ አላማን ከማስጨረስ አንጻር በጨዋታው ምን ይዤ ልውጣ ከሚለው አንጻር በብዙ ደረጃ አርሰናል ርቆ ነበር። በሜዳውስ ፎርም ከተመለከትን እያንዳንዱ ሙቭመንት፣ እያንዳንዱ ነገሮች ባለፉት ሳምንታት ሚኬል አርቴታ ሲወቀስበት ቡድኑ ፕሮግረስ የለውም፣ እድገት የለውም፣ በጨዋታው ላይ ምን ማድረግ እንዳለበት ግራ ገብቶታል። ካለፉት 3 ጨዋታዎች በሊጉ 2 ጎሎችን ያስቆጠረው በሁለቱ ጨዋታዎች በሊቨርፑል እና በኖቲንጋም ፎረስት 0-0 ጎል ማስቆጠር አቅቶት ነበር። ጎል ማስቆጠር ብቻ ሳይሆን ለጎል የቀረቡ ወይም በኤክስጂ መለኪያዎች በጣም ጎል መሆን ያለባቸው የሚሎችን ነገሮች ትንሽ ርቆ ነበረ። አጠቃላይ የቡድኑ ክሬቲቪቲ በጣም ብዙዎች ጥያቄ ሲያስነሱበት ነበረ። በሊድሱ ጨዋታ ግን ከዛ በተቃራኒ ነው። አርሰናል በዚህ ውድድር ዓመት ዲፋይን የሚያደርግ ጨዋታ ነው ብዬ ነው የማስበው። በሴት ፒስ አስቆጥሯል። እንዲያውም አንድ ቁጥር እየተመለከትኩ አርሰናል ቪክቶር ዮኬሬሽ ቀጥሎ በውድድር ዓመቱ ብዙ ጎል ያስቆጠረለት የተጋጣሚ ቡድን ኦን ጎል ወይም በራሳቸው ጎል ያስቆጠሩት ናቸው 5 እና ምን ያህል ዲፋይን እንደሚያደርግ ነው። በሴት ፒስ 27ኛ ጎልን አስቆጥሯል። በጣም ጥራቱን ከሳምንት በእያንዳንዱ ሙቭመንት በጣም ለተጋጣሚ ቡድን ኪያዎስ እየፈጠረ ሳጥን ውስጥ ችግሮችን እየፈጠረ
ምን ያህል ጎሎች እያስቆጠረ እንደሆነ ተመልክተናል የቆመ ኳስ። እንዲሁም ለሊድሱ ጨዋታ ሁለተኛውን ኳስ ማዱኬ ሲያስቆጥር ያንን ኪያዎስ እንደሚፈጥሩ ጥሩ ማሳያ ነው። አንድም የአርሰናል ተጫዋች በካልቨርት ሊዩንና በበረኛው ኩዝኖቭ መካከል አንድም አልነበረም። ግን እርስ በርስ ምን ያህል እንደሚራበሹ ተጋጣሚ ቡድኖች አርሰናል የቆመ ኳስ ሲያገኝ ምን ያህል ውህደትና ስትራክቸራቸው እንደሚበላሽ ጥሩ ማሳያ ነውና ያን የማዱኬ ኳስ በደንብ ብናጠነው ያን መረበሽ ያመጣው ጎል ነው የሚለው ነገር አለ። ሶስተኛው ቪክቶር ዮኬሬሽ ነው። ቪክቶር ዮኬሬሽ አስቆጥሯል። ማስቆጠሩ ብቻ ሳይሆን 9 ቁጥር ሊያስቆጥሩ የሚችለውን ጎል ወይም አርሰናል ከስፖርቲንግ ሊዝበን ቪክቶር ዮኬሬሽን ሲያስፈርመው ለምን እንዳስፈረመው በደንብ ዲፋይን የሚያደርግ ጎል ነው። በዛው ጨዋታ ላይ አንድ በጣም የሚደንቅ ኳስ አግኝቶ ነበረ ከጋብሪኤል ማጋሌሽ፣ ግን ኳሱን አልተጠቀመበትም። ከዛ በኋላ ግን ከዴቆች በኋላ ከጋብሪኤል ማርቲኔሊ ያገኘውን ኳስ አስቆጥሯል። ከኦፕን ፕሌይ በጣም ብዙዎቹ በዚህ ውድድር ዓመት ኦፕን ፕሌይ አርሰናል ጎል እያስቆጠረ አይደለም ሲባል ነበረ። ሳካ የማርቲን ኦዴጋርድ እና የጋብሪኤል ጄሱስ ጥምረት በጣም የሚደንቅ ነበር ለአራተኛው ጎል። የጋብሪኤል ጄሱስም ጎሉን ካስቆጠረ በኋላ ሪያክቱን ከተመለከት ነው ወይም ሪስፖንዱን ከተመለከት ነው ለደጋፊዎች አለው ለማለት ይመስላል ምልክቱ። ጩኸቶችን ቀንሱ የሚል ነገር ነው በሴሌብሬቲ የገለጸው። የጎሉን ባህሪ በደንብ ከተመለከት ነው ደግሞ ማርቲን ኦዴጋርድ ወደ ሶስተኛ ሜዳ ክፍል ያመቻቸበት መንገድና ነፃ ለሆኑ ለጋብሪኤል ጄሱስ የሰጠበት መንገድ በጣም ይደንቅ ነው። ጋብሪኤል ጄሱስ ኳሱን ሲይዘው የሊድስ ተከላካይ ምንድነው ታፒንግ ሆኖበት ተለጥፎበት ነበር፣ ግን ራሱን ነፃ ያደረገበት ወይም ኳሱን ወደ ስፔስ የወሰደበት መንገድ በጣም የሚደንቅ ነውና ጎሉን የሚያስቆጠረበት ኳሊቲ ጋብሪኤል ጄሱስ ከጉዳት በፊት በ2021-22 ውድድር ዓመት ከማንቸስተር ሲቲ አርሰናል ካስፈረመ በኋላ በጣም በብዙዎቹ ዘንድ ኢንተረስት የሆነ የውድድር ዓመት ያሳለፈበት ወይም ዓለም ዋንጫው እስኪመጣ ድረስ ያንን በጣም የሚደንቀውን ጋብሪኤል ጄሱስ በሁሉም ረገድ በጣም የሚደንቀውን ነገር ነበር የተመለከትነው። ያንን በተወሰነ መልኩ የሚያስታውስ ጎል ነው ያስቆጠረው። ሌላው በአርሰናል በኩል የአጥቂዎቹ ወደ ጎል መመለስ ነው። እንዳልኳቸው ጋብሪኤል ጄሱስ ወደ ጎልነት ተመልሷል። ቪክቶር ዮኬሬሽ ወደ ጎልነት ማስቆጠር ተመልሷል እና በተወሰነ መልኩ ቡድኑ አጥቂዎቹ ጎሎት ነበረ ወይም ብዙዎቹ የአርሰናል አጥቂዎች መች ነው ስራቸውን ሊጀምሩት? እንደዚህ ቡድኑ ስትረስ ውስጥ ፕሬሸር ውስጥ እያለ ጎል ማያስቆጥር ከሆነ እስከ መቼ ነው ሊቀጥል የሚችለው ነገር ብሎ በዛዎች ጥያቄ ሲያስነሱ ነበረ። ለእነሱም በአንድም በተወሰነ መልኩ የመለሰበት ነው። ሌላ በጣም እኔ ባለፈው የውድድር ዓመትን በተደጋጋሚ ስገልጸው ከርም ያለው ሃቨርስ አርሰናል ሲያገኝ በተለይ የሚኬል አርቴታ ቡድን ከሃቨርስን ሲያገኝ ምን ያህል በስትራክቸር በጨዋታ ስልት ፕሮግረስ እንደሚኖረውና ቡድኑ አጠቃላይ የጨዋታ ስታይል ፓሽኑ እንዴት እንደሚጨምር ተመልክተናል። እኔ በጣም ተርኒንግ ፖይንት ማነሳው ባለፈው የውድድር ዓመት በፒኤስጂ አርሰናል ሁለቱንም ዞር ሲሸነፍ የካይ ሃቨርስ አለመኖር በጣም ቡድኑ ዋጋ ሲከፈልበት ተመልክቻለሁ። ያው ዋነኛ ምክንያት ነው ማለት አይደለም፣ ሃቨርስ አለመኖር ጨዋታው እንዲሸነፍ ሆኗል። የፒኤስጂን ጥንካሬ ኒውትራል ማድረግ ሳይሆን ሃቨርስ ሲኖር ፒኤስጂ በመጀመሪያው ውድድር ዓመት ባለፈው በሻምፒየንስ ሊግ ተገናኝተው ምን ያህል አስቸጋሪ ጊዜ እንዳሳለፉና ኢቨን አርሰናል 2-0 አሸንፈው 2-0 ማሸነፍ ብቻ ሳይሆን ፒኤስጂ በዚያ ጨዋታ ላይ ምንም ማድረግ ኢምፓክተብልም ሆኖ ኢፊሸንሲ ሁሉ ጎሎት ነበር። ይገባኛል ፒኤስጂ በዛን ወቅት የነበረበት ፎርም ሁሉ ጥሩ አልነበረም፣ ግን እንደዛም ጥሩ ባይሆን የካይ ሃቨርስ ሚናና አጠቃላይ አርሰናል ፎርም ጥሩ እንዲሆን ካደረጉ ሰዎች መካከል ዋነኛው ምክንያት ካይ ሃቨርስ ነውና የካይ ሃቨርስ መመለስ በዛም ጨዋታ ላይ 60 ደቂቃ ተሰልፏል በሊድሱ ጨዋታ ላይ። እንዲሁም ኢያን ራይት ስለ ካይ ሃቨርስ ከጨዋታው መጠናቀቅ በኋላ አንድ በጣም ዝርዝር ነገሮችን በዘ አትሌቲክስ ላይ ጽፎ እየተመለከትኩት ነበርና ካይ ሃቨርስ አርሰናል ምናልባት ጎል አላስቆጠረም ይሆናል ወይ በተደጋጋሚ እንደ 8 ቁጥር ወይ እንደ 10 ቁጥር ኳሶችን ለመሰንጠቅ ወይም ኳሶችን ሲነካካ አትመለከቱም፣ ግን በጎኑ ላሉ ሰዎች ወይም ተጫዋቾች ጥራት በምንድነው በማሻሻል በጣም የሚደንቅ ነገር ነው። ቪክቶር ዮኬሬሽ ካይ ሃቨርስ ሲኖር በዛ ጨዋታ ላይ በጣም ብዙ ሙቭመንቶችን ተመልክተናል። ድሮፕ አውት እያደረገ ከቡድኑ ጋር ሊንክ ለማድረግ ሲሞክርበት የነበረበት መንገድ በጣም የሚደንቅ ነው። ወደ ስፔሶች ሲሮጥ ስፔሶችን ለማስከፈት ያደረገበት መንገድ በጣም የሚደንቅ ነው። አንዱና ዋነኛው ምክንያት ካይ ሃቨርስ ነው። ምክንያቱም ካይ ሃቨርስ እንደ ኳስ ይዞ አርሰናል በ4-4-2 ፎርሜሽን ከቪክቶር ዮኬሬሽ ጀርባ አንዳንዴም ደግሞ ከቪክቶር ዮኬሬሽ ከአንዱ ተከላካይ ቪክቶር ዮኬሬሽን ነፃ ለማድረግ ከአንዱ ተከላካይ ጋር ሄዶ ይቆም ነበር እና ያኔ ቪክቶር ዮኬሬሽ ፍሪ ስፔሶችን ያገኘ ነበረ ካይ ሃቨርስ በሚይዝበት ስፔስ እና የረጃጅም ኳሶችን ቡድኑ ዱዋሎችን እንዲያሸንፍ ሲያደርግ የነበረበት መንገድ አጠቃላይ ፎርሙ
ምናልባት ሚኬል አርቴታ የካይ ሃቨርትዝ መመለስ እንደ ጥሩ በጣም በጥሩ ዜና መመልከት ችሏል። ከጉዳትም የተመለሰ አይመስልም። ኢያን ራይትም ለአመታት ወይም ለ10-12 ወራት ጉዳት ውስጥ የነበረ ተጫዋች አይመስልም። ሙቭመንቱ ለተመለከተ በጣም ፕሬሲንግ ያለው ፓሽን ያለው ኢንተረስት በጨዋታው ላይ በጣም የሚደንቅ ስራዎችን ሲሰራ የነበረ ተጫዋች ነው እና የካይ ሃቨርትዝ መመለስ ቡድኑን ምን ያህል ጥራት እንደጨመረ ማሳያ ነው። አሁን ሌላው አከራካሪ ጉዳይ በተለይ በዚህ ሳምንት ማንቸስተር ሲቲ ኦርለት ነጥብ ጥሏል እና ወደ ሲሪየስ ፉክክር ወደ ሻምፒዮንነቱ የተጠጋ ቡድን የሚመስለው አርሰናል በጣም በኮንሲስተንስ እኔ አንዳንድ ሚዲያዎችን እየተመለከቱ ነበር፣ በሀገራችንም በሌሎች ሚዲያዎች ላይ አርሰናል የዘንድሮን ዋንጫ ፉክክር ዋንጫ የሚያሳካ ከሆነ የተጋጣሚ ቡድኖች ወይም የተቀሩት ቡድኖች ደካማ ስለሆኑ ነው የሚል ሀሳብ ሪዮ ፈርዲናንድ እንዲሁም የማንቸስተር ዩናይትድ ሌጀንድ ይህንን በአጽንኦት ሲናገር ነበረ። አርሰናል ጥሩ ሲዝን አሳልፏል፣ ግን እንደዚህ ጥሩ ሲዝን እያሳለፈ የሌሎች ተጋጣሚ ቡድኖች መጥፎ መሆኑ እንጂ ዋንጫ እንዲያሳካ የሚያደርገው በራሱ በጣም የተለየ ነገር ፈጥሮ አይደለም ሲል ሰምተን እኔ በጣም በዚህ ሀሳብ በጣም በተቃራኒ ነኝ። ምክንያቱም አንድ የውድድር ዓመት 38 ጨዋታዎች ነው ያሉት፣ ቶርናመንት አይደለም 6-7 ጨዋታዎችን አሸንፈ ፋይናላይዝድ የምትደርስበት ይሄ 38 ጨዋታዎች አለ። በጣም ኮንሲስተንስ ይፈልጋል። አርሰናል 15 ጨዋታዎችን አሸንፏል በዚህ ውድድር ዓመት 15 ጨዋታዎችን ያሸነፈ ብቸኛው ቡድን 3 ጨዋታዎችን የተሸነፈው 7 ጨዋታዎችን ድሮ አድርጓል እና መች ነው ይሄ 15 ጨዋታዎችን ሲያሸንፍ የተጋጣሚ ቡድን ደካማ ስለሆነ ነው ወይስ ተጋጣሚ ቡድኖች ምንድነው በይበልጥ ከአርሰናል ፐርፎርማንሰው ነው ወይ የሚለው ነገር ሌላ አከራካሪ ነው። ይገባኛል ለማንቸስተር ሲቲ ባለፉት ዓመታት በነበረው ጥንካሬ ላይ አይደለም። ሊቨርፑል ኢቨን ባለፈው ዓመት የውድድር ዓመቱ ሻምፒዮን ሆኖ በዚህ ውድድር ዓመት ብዙ ኤክስፔክት ተደርጓል። ኤክስፔክት እንደተደረገው አልነበረም እያሳለፈ የሚገኝ እንዲሁም ከቅርብ ጊዜ ወዲህ ትንሽ አንጻራዊ መሻሻል እያመጣ ነው እንጂ ቡድኑ ባለፈው ዓመት እንደነበረበት በዚህኛው ውድድር ዓመት ብዙ ኤክስፔክቴሽን እንደተጠበቀው እየሆነ አይደለም። ግን በደንብ በአጽንኦትና በይበልጥ ከተመለከታችሁት ማንቸስተር ሲቲ ካለፉት 7 የውድድር ዓመት 6ቱን ሲያሳካ አንዳንድ ቡድኖች ስትራክቸራቸውን እየለወጡ በነበሩበት ሰዓት ነው። እንዲሁም የ2021-22 የውድድር ዓመትን ከተመለከተ የማንቸስተር ሲቲ ቀንደኛ ተፎካካሪ ሊቨርፑል ነበር። ኢቨን ሊቨርፑል በዛን ወቅት የኤርገን ክሎፕ በጉዳት እየታመሰ ቨርጂን ቫን ዳይክ ከኤቨርተን ጋር በነበረው ጨዋታ ላይ በፒክፎርድ በደረሰበት ጉዳት 7-8 ወር አጥቶ ነበር እና የቡድኑ ወሳኝ ተጫዋች ተጎድቶበት ነው ሲፎካከረው የነበረው። ሌላው ቡድኖች ተውት፣ ቼልሲ ትራንዚሽን ላይ ነበር፣ አሰልጣኞችን እየቀያየር ነበር። ሚኬል አርቴታ አርሰናል ቡድኑ ገና ሂደት ላይ ትረስ ፕሮሰሱን የጀመረበት ወቅት ነበር። ማንቸስተር ዩናይትድ በተለይ ከፈርጉሰን መውጣት በኋላ ምን ያህል ቀውስ ውስጥ እንደነበረ ተመልክተናል እና እንዳልኳቸው ቶተናምን ብዙ የራሳቸውን ያልጠየቁባቸው ጥያቄዎች ነበሩ። አንጻራዊ ተፎካካሪ ሊቨርፑል ነበር። ስለዚህ ያን የማንቸስተር ሲቲ ዋንጫውን ሲያሳካ ለምን ስለ ማንቸስተር ሲቲ ጥንካሬ ብቻ ሲወራ እንዲደረግ አደረገ? ምክንያቱም የተጋጣሚ ቡድኖችን ድክመት ብዙዎች ሲያወራ አልተመለከትም። ግን አርሰናል ዋንጫዎችን ለማንሳት ሲቃረብ አይ የተጋጣሚ ቡድኖች በሚጠበቀው ደረጃ ተፎካካሪ ስላልሆኑ ለአርሰናል መንገዱን ጨርቅ አደረጉለት የሚባል ነገሮችን እየሰማሁ ነው። ይገባኛል፣ እረዳዋለሁ። እንደዚህ አይነት ነገሮች ማንቸስተር ሲቲ ባለፉት ጥንካሬ ቢሆን አርሰናል አሁን ላለበት ነገር ፕሪሸር ውስጥ ይገባ ነበረ። ግን የአርሰናልንም የሜንታሊቲ ከባለፉት ዓመታት በጣም ሜንታሊቲ ተቀይሯል። እንዲሁም ጥሩ ማሳያ የሚሆነው አርሰናል ባለፉት 2023-24 እና 24-25 ላይ ከሚቸገርባቸው ጉዳዮች መካከል አንደኛው በአንድ ጨዋታ ላይ ድሮፕ አውት ወይም ሉዝ አውት ካደረገ በዛ ጨዋታ ላይ የሚሸነፍ ከሆነ በተከታታይ 3 እና 4 ጨዋታዎች ላይ ፌል አውት ያደርጋል። እንዲሁም በጣም ጥሩ ማሳያ የሚሆነው ባለፈው ዓመት በጃንዋሪ ላይ በፉላም ከተሸነፈ በኋላ በተከታታይ 3-2 ጨዋታዎችን አርሰናል ነጥብ ጥሎ ነበር። በዘንድሮ ውድድር ዓመት ግን የተሸነፈባቸውን ጨዋታዎችን እንመልከት። በሊቨርፑል በአንፊልድ ያን ድንቅ ዶሚኒክ ሶቪዝ ላይ ጎል ሲያስቆጥር ከተሸነፈ በኋላ በቀጣይ ሳምንት ኖቲንጋም ፎረስት ላይ 3 ጎሎችን ያስቆጠሩና የቡድኑን እድገትና ሂደት አንድ ጥሩ ማሳያ ነው። ሁለተኛው ጨዋታ የተሸነፈው በአስቶን ቪላ 2-1። እኔ ምናልባት የአንዛን ጨዋታ ላይ አስቶን ቪላ ጨዋታውን ማሸነፍ አይገባው ማለት አይደለም፣ ግን አርሰናል ከነበረበት የተጫዋቾች ጉዳት ከአጠቃላይ ከቡድኑ የዛን ወቅት ከነበረበት አንዳንድ ከሜዳ ውጭ ድክመቶች ጨዋታውን በዛ ደረጃ ሁሉ ሰርቫይቭ አድርጎ እስከ 97ኛው ደቂቃ መቆየቱ በጣም በጣም ሊያስደንቀውና ሊገባው ብዙ ሊባለት የሚቻል ነው። ምክንያቱም ኡናይ ኤምሬ በጣም ጠንካራ ቡድን ነው የሰራው አስቶን ቪላ በዚህ ውድድር ዓመትና ያን ቡድን ሁሉ ሰርቫይቭ ያደረገበት መንገድ በጣም ጥሩ ነው። ከዛ በኋላ ያን ጨዋታ
ተሸነፈ። በቀጣይ ጨዋታ ያሉትን ጨዋታዎች ሲያሸንፉ ተመልክተናል። ኢቨን በዛ ከሳምንታት በኋላ አስቶን ቪላን ሁሉ ሪስፖንድ ያደረገበት መንገድ በጣም ይደንቅ ነው። ቀጣይ ሶስተኛው ጨዋታ ይቅርታ ማንቸስተር ዩናይትድ የተሸነፈበት ባለፈው ሳምንት እና ከዛ በኋላ ሊድስ እንደሚገጥሙ ሲታወቅ በጣም ብዙዎች ፈርተውለት ነበር። ምክንያቱም ቶማስ ፍራንክ የዳንኤል ፋልከን የሊድስ በጣም ብዙ ኮንሲስተንሲ ቅድም እንዳልኳቸው ብዙ ኮንሲስተንሲ ከዲሴምበር በኋላ በሰበሰባቸው ነጥብ ካለፉት 10 ጨዋታዎች 15 ነጥብ ሰብስቦ ከአምስተኛ ነበር ከዲሴምበር ወራ ቴብል እንኳን ብናወጣና ምን ያህል ጠንካራ ቡድን እንደሆነ ተመልክተናል። ስለዚህ ለአርሰናል ደግሞ አስቸጋሪ ይሆናል ተብሎ ይጠበቅ ነበረ። ግን በአርሰናል ቅዳሜ ዕለት በቀላሉ ሁኔታ ያሸነፈው እንዲሁም የማንቸስተር ዩናይትድ ሽንፈት ሁሉ ለመበቀል የደረሰ ጨዋታ ይመስል ነበርና ይሄ ደግሞ የቡድኑ ሜንታሊቲ በደንብ ያሳያል ብዬ ነው ማስበው። ስለዚህ ስለ አርሰናል እንደዚህ ካልኳችሁ ቀጣዩ ተጋጣሚ ቼልሲ ነው። ቼልሲ በካራባኦ ካፕ በጣም ብዙ ጊዜ ኳሊፋይድ ከሆኑ ቡድኖች መካከል አንደኛው ነው። ሊያም ሪዞኒ ደግሞ በውድድር ዓመቱ አዲሱ የቼልሲ አሰልጣኝ ከሳምንታት በፊት ወይም ከወራት በፊት ኢንዞ ማሪስካን ተክቶ የመጣው ሊያም ሪዞኒ ወይም ፕሮፌሰሩ እንዲሁም ፖስቸራቸውን ገሰራቸውን ለተመለከቱ ሰዎች ከቼልሲ አሰልጣኝነት ይልቅ ለቼልሲ የማኔጅመንት ቀረብ ያለ ነው የሚመስለው። በሜዳ ውስጥ ግን በጣም ሊድ የሚያደርግበት መንገድ በጣም ይደንቅ ነው። እንዲሁም በጣም ስፔሲፊክ አድርገን የምንወስድ ከሆነ ባለፉት 2 ጨዋታዎች ቡድኑ በመጀመሪያ አጋማሽ ተቸግሮ ነበር። በናፖሊ ቻምፒየንስ ሊግም በቅዳሜ ምሽት በስታንፎርድ ብሪጅ በዌስትሃም ጨዋታ ላይ ቡድኑ እየተመራ ነበር ፈርስት ሃፍ ሲወጡ። ከረፍት በኋላ ግን ሊያም ሪዞኒ በስትራስበርግም እያሉ በጣም ከሚደነቅባቸው ጉዳዮች መካከል አንደኛው በመልበሻ ክፍል ውስጥ ቲሙ የሚያነሳሱበት መንገድ በጣም የሚደንቅ ነበርና ያን ነገር በደንብ የተመለከትንበት ነው። በመጀመሪያው አጋማሽ እንዲሁም የቅዳሜውን ጨዋታ በተወሰነ መልኩ ለማንሳት በመጀመሪያው አጋማሽ ቡድኑ የሊያም ሪዞኒ ቡድን አይመስልም ነበር። የዌስትሃም በጣም ፓሽን ነበረው፣ ኢንተረስት ነበረው። ይገባኛል በሳምንቱ አጋማሽ ምንም ጨዋታ አላደረገም። ስለዚህ ከፉክክርም ከፔስም አንጻር ከእረፍትም አንጻር ሬስት አድርጎ ነው የመጣው የዌስትሃሙ የኑኖ ስፒሪቶ ዌስትሃም። ግን በሜዳ ውስጥ በመጀመሪያው አጋማሽ ቼልሲ እንዳልኳችሁ ተቸግሮ የሆኑ ምልክቶች ይታዩ ነበር። ያው ለማነሳሳት ሪዞኒ ይሞክር ነበር። በሁለተኛው አጋማሽ ግን አውቶማቲካሊ ተቀየረ። ቡድኑ በጣም ፓሽነብል ነው። በጨዋታው ላይ የሆነ ነገር ማሳደር የሚፈልገው የሚመስለው ቼልሲ ነው። 2-0 እየተመራ አይመስልም። በቃ በተደጋጋሚ ሙከራዎችን እድሎችን ለመፍጠር ይሞክራል። ከዛ በኋላ ጎል አስቆጠረ ጃኦ ፔድሮ፣ ከዛ ኩኩሬላ አስቆጠረ። የቡድኑ ሜንታሊቲ ደግሞ በደንብ ዲፋይን የሚያደርገው ነገር ኢንዞ ማሪስካ ጨዋታው ሊጠናቀቅ የተወሰኑ ደቂቃዎች በ92ኛው ደቂቃ ላይ አስቆጥሮ ጨዋታው እንዲያሸንፍ አድርጓልና የሊያም ሪዞኒ ኢምፓክት በጣም የሚደንቅ ነው። ቡድኑ ቢመራ ቡድኑ በሰፊ የጎል ኢንተርቫል ልዩነት ቢመራ የሆነ ነገር እስከ መጨረሻ ድረስ ቡድኑ እንዲታገል የሚያደርጉበት መንገድ የጌም ማኔጅመንታቸው በጣም ይደንቅ ነበረ። ሰርፕራይዝ የሆኑ ውሳኔዎችን ወስነው ነበር። ዌስትሃም ጨዋታ ላይ ጊታንስንና ጋርናቾን አሰልፈው ነበረ። በይበልጥ ጋርናቾን በላይኛው የሜዳ ክፍል፣ ጊታንስን ደግሞ በተፈጥሯዊ ቦታው አድርገዋል። አንዳንድ ጥያቄዎች ሲነሱበት ነበር። በጨዋታ ላይም በመጀመሪያ አጋማሽ ያንን ነገር ተመልክተን ነበር። እንዴት እሱ ይገባኛል ከሬስት ከረፍት ከተጫዋቾችን ከማሳረፍ ወይም ከሮቴቴሽን አንጻር ነው። ግን ተቸግረው ነበር። ለቻምፒየንስ ሊግ ለቶፕ 4 ለሚጫወት ቡድን እንዴት ነው እንደዚህ አይነት ሪስኮች የሚወስደው የሚባል አንዳንድ ኮንሰርኖችን ሲነሱበት ነበር። ግን ወዲያው ሁለተኛው አጋማሽ ሪስፖንድ አድርጎ ቡድኑ ላይ ቅያሪዎችን አድርጎ ምን ያህል ጥሩ ነገሮችን እንደሰራ ጥሩ ማሳያ ነው። ለአርሰናል ቀላል ተፎካካሪ ነው በዛሬው ጨዋታ በኤሜሬትስ ላይ። ምክንያቱም አርሰናል አሁንም አድቫንቴጅ አለው። በስታንፎርድ ብሪጅ ሄደው 3-2 አሸንፏል። ግን የመጨረሻ ጎል ያቺ መቆጠሯ ምናልባት ሁለተኛ ጎል ቼልሲ ጋርናቾ ያስቆጠራት ጎል ዋጋ ሊኖራት ይችላል። በዚህ ጨዋታ በኤሜሬትስ ጨዋታ ላይ ከቼልሲ ወቅታዊ ፎርም አንጻር ብዙ ነገር እንጠብቃለን። ምክንያቱም በናፖሊ አንቶኒ ኮንቴን ሄደው 3-2 አሸንፏል። ኔፕልስ ምን ያህል ከባድ እንደሆነ በተለይ የአንቶኒ ኮንቴ ቡድኖች በሜዳቸው ምን ያህል ጠንካራ እንደሆኑ ተመልክተናል። ግን ሊያም ሪዞኒ ያንን ጠንካራ የናፖሊ ቡድን ኒውትራል አድርጎ ያሸነፈበት መንገድ ክሬዲት በጣም ትልቅ ክሬዲት እንዲሰጠው አድርጓል። ስለዚህ ለኤሜሬትስ ላይ የሚደረገውም ቀላል ጨዋታ ነው። ሌላኛው ፐርሰፕሽን ለሶስቱ ዋንጫ ነው የሚጮተው ቼልሲ ቀላል አይደለም። ለካራባኦ ካፕ፣ ኤፍኤ ካፕ እና ለሻምፒየንስ ሊግ። ስለዚህ ያን ነገር አንዱ መንገድ ደግሞ ካራባኦ ካፕ ግማሽ ፍጻሜ ደርሷል። ስለዚህ ከዛ ውድድር ላለመውጣት በጣም የሚያደርገው ጥሩ ፉክክር ነው ብዬ ነው ማስበው። በጠቅላላው በጣም ኢንቴንሲቲ ኢንተርቴን ብዙ ጎሎች ሊመለከት ብዙ ድራማዊ ነገሮች ልንመለከት ከሚኬል አርቴታም ከሊያም ሪዞኒ የጨዋታ ታክቲኮች በደንብ
ብዙ ልንማር ብዙ እንደ ገለልተኛ ተመልካች ልንመለከተው የሚገባው ምርጡ ጨዋታ ነው። እስከ ፕሮግራሙ ፍጻሜ አብራችሁ የቆየሁት እኔ ኤፍሬም ታምሩ ነኝ። መልካም ጊዜ፣ መልካም ጨዋታ